አቤል በጣም ጎበዝ ልጅ ነው ለእኔ የምሬን ስነግራችሁ ማለት ነው። እና አብሮኝ ስላለም ስለሌለ ምናምን ሳይሆን የምሬን ስነግራችሁ በጣም ጎበዝ፣ ሲቀጥል ደግሞ ዩቲዩብም እየሰራ የተለያየ ነገር እየሰራ ፋሚሊውን የሚያስተዳድር ሰው ነው። እንደምታዩትም ብቻ አይደለም ቤተሰቦቼ እና ብዙ ኃላፊነት ያለበት የእህቶቹ ኃላፊነት የአባቱ በቃ ፋሚሊ ውስጥ ያለ ነገር አለ እና የዛን ሁሉ ነገር ኃላፊነት ተሸክሞ በየወሩ ከራሱ አልፎ ለእነሱም ተርፎ ዛሬ ላይ እየኖረ ያለ ልጅ ነው እና በዛ ደግሞ በጣም ደስተኛ ነኝ። ለምን ፋሚሊን ማገዝ በራሱ ትልቅ ነገር ነው እና በጣም የምወደውም ጓደኛዬ ነው። የሚገርም ውሃ ሊደፋብህ ነው። ካሜራ ማን አሳያቸው። የሚገርም ውሃ ሊደፋብህ ነው። ይቀዘቅዘዋል። ረፉ በረዶ አለው እንዳታሰቅቀው አትታገል እንጂ ወደዚህ ና። በዚህ በኩል ይዘውና በሚል በኩል ና አሊያም ይኸውልህ ይህ ልጅ ግን ብርድ ይመተዋል። ተው ውሃ ሊደፋብህ ነው። ውሃ ሊደፋብህ ነው። ሊደፋብህ ነው። ተዘጋጅ። ሰላም። በጣም አመሰግናለሁ። እግዚአብሔር ከፍ ያድርግህ ከዚህ በላይ ታይም አይቀርም። የሆነ ጊዜ ላይ ደርሼበት እንትን ምለው ይሆናል። ቃላት የለኝም። ዛሬ ደግሞ ደነገግኩ። 200,000 መግባቴን እረስቼዋለሁ እና አከብረዋለሁ አላከብረውም ብዬ አላሰብኩም ነበረ። ግን እናንተ እንደዚህ ፏ ብላችሁ ከኔ በላይ ተጨንቃችሁ ለዚህ ቀን እንደዚህ ስላከበራችሁልኝ በጣም አመሰግናለሁ። ብሩኬም፣ ሄርሜም፣ አብርሽም በጣም ክበሩልኝ። በጣም ነው መወዳችሁ። እግዚአብሔር የምትፈልጉበት ቦታ ያደርሳችሁ። የምሬን ነው። አራ ሴቷ ረጠረጠ የባለትዳር ወንድ ጡትን እያሳዩ ማማለል ጀምሩ የሚባለው እንትን ግጥም ለሄርሜላ ይገባታል ማለት ነው። አንቺ ሴት አሰዳቢ ጡትሽ እኮ ሊወርቅ ነው የሚደርሰው ማለት ነው። ልታጠቢያቸው ነው ወይስ ምንድን ነው? ወይኔ ፈጣሪ እኔ ሴት መሆኔን ጠላሁት። አሁን የሴት ልጅ እኮ ክብር አለን እንዴ! አካላታችን እኮ ክብር አለው። ክብር የሚባል ነገር አፍራ በእጇ ይኸው እንዴት እንዳደረገችው ማለት ነው። እመብርሃንን አብርሃም እኮ በዚህ አብርሃምን እኮ አማለሽ እሷ የፈለገች በቃ አብርሃም አንዳንድ ተልክስክስ ወንዶች ስሜታም ወንዶች አሉ አይደለ? በቃ ነይ ዛሬ በቃ ሳንተኛ እንሄድም እንደሚሉ ማለት ነው። ልክ እንደዛ መስሏታል። እኔ ምን አይነት ልክስክስ እንደሆነች እኔ የሚቆጣጠራት ሰው የለም ወይ? የሚመክራት ወገን የላትም ወይ? የምሬን ነው የምላችሁ እንዴ! ወይ ፈጣጦት ማስያዣ ደግሞ አላረገችም ተባለ አላውቅም። ጭራሽ ሊወርቅ ደርሷል እኮ በቃ እንደዚህ ከመሸማቀቅ እኔ ቄጤን ሆዴን ወገቤን ስላየሁ አይደለም ወንድም ይወደኝ በአናቱ ይተከል። እንዲህ ወይኔ ክብር ማጣት እንዴት ሲል ልጅ ማለት ነው። ሲጀመር አሁን የመጣ ፋሽን እምብርትን ሆድን በማሳየት ሴት ልጅ አትገላለጥም ሲጀመር ማለት ነው። ሴት ልጅ ማለት ነው እንዲህ አደባባይ ላይ ለዓለም በቃ ዓለም ይልኝ እንደው ወይኔ እኔ ግፍ አልናገርም። ገና አንድ ስላልወለድኩኝ ገና የምወልደው ፈጣሪ ሴት ልጅ ከሰጠኝ የተባረከች የተቀደሰች ፈጣሪዋን የምትፈራ ሰውን የምታከብር ለሰው ዝቅ ብላ የምታገለግል ልጅ ይስጠኝ ፈጣሪ። እኔ እንደዚህ ነው የምጸልየው። እውነቴን ነው የምላችሁ። እንዴት የሰው ልጅ የባለ ትዳር ወንድ ግዴታ በምንም ይሁን በምን አማልል ሊወስዳሉ ደስ ሀይል ለባበስ። አንተ ደግሞ ራሱ ማለት ነው ሩታ ጋር ሄደህ የምትጠይቀው አብርሃም ተብዬው ማለት ነው። መጀመሪያ ከዚህ ካልስክስክስ ጋር ፍቅረኛሞች ካፕሎች ሲመስሉ አንድ አይነት ልብስ እየለበስክ እየመጣህ ሩታን በእንደዚህ በማማለል እሷ ጋር እንትን በማለት በጭራሽ ሩታ በጣም እልከኛ ናት። መቼም አትቀርብም። መቼም ማለት ነው። ፈጣሪ ትዕግስት ውስጥ ስንት አይነት ሰው አለ፣ ስንት አይነት ጭንቅላት አለ እንዴ! እኔ አቤላን ለምን አከበራችሁልን? ለምን እንትን አላችሁልን? አይደለም። በነገራችን ላይ አቤላ ሲጀመር ጀምሮ
እኔ ቀሬ በላይ ወንድሞች አሉ፣ ወንድም አለኝ። በእርግጥ አሁን እናት የለውም ብለዋል። በጣም ነው የምጠላው። በአብርሃም እና በሩታ የተነሳ ነው። እኔ ምንም አላደረገኝ። በጣም አንዴ ሰው አንዴ አውሬ፣ አንዴ ሰው አንዴ አውሬ ስለሚያደርገው ማለት ነው። ግን ሄርሜላ እኔ ምን አይነት ዘመን ደረስን? የሰው ልጅ እንደ ባለትዳር እንደሆነ ያውቁ ልጅ እንዳለው ያውቅ እንዴት ያባል ያ ሰውዬ ለእኔ ይሆንኛል ብዬ አስባለሁ። ሲጀመር ጀምሮ ማለት ነው ለሩታ እንዲሁ ተጣልተው ራሱ ሩታ ለምኗት እምቢ ብሎ ወደ አንቺ ቢመጣ ለሩታ ያልሆነ ለአንቺ አይሆንም። ምክንያቱም ሩታና አብርሽ ሲገናኙ ምን እንደነበሩ አብርሃም ዩቱቡን ለመተው ራሱ ተስፋ ቆርጦ ለወንድምና ለእህቱ ለሀይሚና ለዛኛው ወንድሙ ስሩበት እያለ ነበረ። ሩታ ከመጣች በኋላ ነው የዩቱብ ቻናሉ አድጎ እዚህ ደረጃ ላይ እየደረሰው ማለት ነው። በነገራችን ላይ የነበረበትን የሚረሳ ሰው ያሳለፈውን የሚረሳ ሰው ሰው አይባልም። ስለዚህ አብርሃም ሩታን ይቅርታ መጠየቅ አሁን በኋላ የለብን ብዬ ነው የማስበው። ምክንያቱም እንደዚህ ካፕል ይመስል ከሩታ ጋር እንኳን እንደዚህ አይነት አለባበስ ለብሳ አትመጣም። ይህ በአደባባይ ለበረበስ ማአም ጌታ እኔ ብዙ አልናገርም፣ ግን ሴት ልጅ ክብሯን ስጠብቅ ሰው እንደዚህ ጡትሽን ስላሳየሽ ቄሽን ስላሳየሽ ቄሽን ስላገላበሽ እምብርትሽን ስላሳየሽ አይደለም ባል የሚመጣው። ባል የሚፈልገው ራሷን የምትደብቅ አክላቷን የሚሸፉን በፈጣሪም ዘንድ የሚወደደው። ምን አይነት ዘመን ደረስን?